ሰላም የአባቴ ብሩካን ቅዱሳን ወገኖች፣ እህቶች፣ ወንድሞች እንዴት አላችሁልኝ? የጌታችንና የመድኃኒታችን ኢየሱስ ክርስቶስ ስሙ የተባረከና የተመሰገነ ይሁን። ዛሬ 2018ን ልናጠናቅቅ ጥቂት ቀናቶች ቀርቶናል። ዛሬ ላይ ቆመን ጌታ ምን ይል ይሁን ቀጣዩ ዓመታችን በሚኖረን እግዚአብሔር የድል ዘመን እንዲያደርግልን ከፍታን እንድንይዝ አሸንፈንና ድል ነስተን የምናልፍበት ዓመት እንዲሆንልን እጅግ መሻቴና ፍላጎቴ ነውና በዚህ ዙሪያ እግዚአብሔር ያወራኝ በውስጤ የሞላውን እኔ በሕይወቴ ላይ በአገልግሎቴ ላይ በቤተ ክርስቲያኔ በምድሬ ላይ እንዲሆን የሚመኘውን የእግዚአብሔርን እውነት ይዤ መጥቻለሁ። ምክንያቱም ይህን ቃል ከማለቴ በፊት ብዙ በምድራችን ላይ ክፋት ተመክሯል፣ ውድቀት ተመክሯል፣ ደም መፋሰስ አለ። የክፎች አጀንዳ እጅግ እየተራመደ ባለበትና እግዚአብሔር ግን ይዟቸው ያሰቡትን ያላቀዱትን እንዳልፈጸሙ እናውቃለን። ይሄ ሁሉ ለሰው ሁሉ ግልጽ ነውና በዛ ዙሪያ እግዚአብሔር ቃል ይዤ መጥቻለሁና ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው መዝሙር መጽሐፍ ምዕራፍ 118 ከቁጥር 10 እስከ 12 ላይ ቆመን እንካፈላለን። እንዲህ በሚል ርዕስ አብረን እግዚአብሔርን እውነት እንካፈላለን። የሚከቡ ሁሉ ይሸነፋሉ በሚል ርዕስ አብረን እንካፈላለን። እንዲህ ይላል የጌታ ቃል፣ አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበብንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንደሚከብ እንዲሁ ከበቡኝ፣ እሳትም በእሾህ ውስጥ እንደሚነድ ነደዱ፣ በእግዚአብሔር ስም አሸነፍኳቸው ይላል። ጌታ አባትና አምላክ ሆይ እናመሰግናለን። ታላቁ ስሜ የከበረ ስሜ ማምለጫ ስማችን፣ መሸሸጋ መሰወራ ስማችን አቤቱ ያንተ ስም ነውና ስምን እናነሳለን፣ ታላቅነትን እናወራለን። እነሆ ታላቅነትን የሚያወሩ ሆነን እነሆ ታጥቀንና በመንፈስ ተሞልተን የምንነሳበት እነሆ የምንዘምትበት መንፈሳዊ ጦርነትን የምናደርግበት የኃይል ክብር እንዲያገኘን በኢየሱስ ስም ይጸልያል። በዚህ ቃል እውነት እንድታገኘን ስለ ስም ጸልየን በኢየሱስ ስም አሜን። እንግዲህ መግቢያ ላይ እንደተናገርኩት የሚከቡ ሁሉ ይሸነፋሉ በሚል ርዕስ አብረን እንካፈላለን። በዚህ ስፍራ ላይ ስናገር ቁጥር 10 ላይ ሲጀምር አሕዛብ ሁሉ ከበቡኝ፣ አሕዛብ ሁሉ ከበቡኝ፣ ከግራም ከቀኝም ከኋላም ከፊትም አሕዛብ ሁሉ ከበቡኝ፣ መክበብንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው የሚል እናገኛለን። አሸንፈንና ድል ነስተን ቀና ብለን ድል ተናጋሪዎች ሆነን ወጥተን የገባ ነው በማይመች ዓለም፣ ክፋት በተሞላበት አመፅ በተሞላበት ምድር ላይ እዚህ ዓለም ላይ ቀና ብለን እንድንሄድ ያደረገን የከበቡን የጣለልን፣ የበረቱብን ላይ የበረታልን፣ የቆሙብን ላይ የቆመልን፣ የተሰለፉብን ላይ የተሰለፈልን አንድ አምላክ፣ እሱም አምላካችን እግዚአብሔር ነው። እንግዲህ ዳዊት ሲናገር አሕዛብ ሁሉ ከበቡኝ ይላል። አሕዛብ ሁሉ ከበቡኝ፣ መክበብንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። የሚገርማችሁ ነገር በእግሮቻችን ቆመን እንድናልፍ ዛሬን እንድናይ በሁለት እግራችን ቆመን ቀና ብለን የፍሬ ሰዎች ሆነን እንድንገኝ ያደረጉን እግዚአብሔር የሰጠን እግዚአብሔር የመደበልን እንደ ምክንያት የሆኑልን ሰዎች አሉ። በጣም ይገርመኛል። እግዚአብሔርን ፈቃድ የማይገፉ እግዚአብሔር የቀየራቸው እግዚአብሔር የለወጣቸው
የእውነተኞችን ሞትና ጥፋት የማይወዱ እግዚአብሔር ልባቸውን መንፈሳቸውን ቀይሮ የሚመድብልን ሰዎች አሉ። ይሄንን ያደረገ እግዚአብሔር ነው። አንድ ጊዜ አንደኛ ሳሙኤል ምዕራፍ 19 ቁጥር 2 ላይ ዮናታን ወደ ዳዊት መጣና አባቴ ነገ ሊገድል ይፈልጋል። አባቴ ሊገድል ይፈልጋል። አባቴ ሊገድል ስለሚፈልግ አሁን ከእንግዲህ ነገ ተጠንቅቀህ በስውር ተሸሸግ ይሏል። ታዲያ ያ እኛ በእግሮቻችን ቆመን እንድንራመድና የዛሬ ሰው እንድንሆን ምክንያት የሆኑልን ሰዎች እንኳ እግዚአብሔር የሰጠን ሰዎች ናቸው። እግዚአብሔር የመደበልን ሰዎች ናቸው። በጣም የሚገርመኝ የሳኦል ልጅ ዮናታን ለዳዊት መጥቶ አባቱ የሞትን ድግስ እንደደገሰለት መጥተው ሲነግረው ዳዊትን ከሚገድሉ ዳዊትን ሊያጠፉ ከሚሹ ቤተሰብ እግዚአብሔር አስነሳለት። ይገርማል። ዛሬም እግዚአብሔር የመደበልን ሰው የሰጠን ዛሬን እንደርስ ያደረገን ሁሉ ከእግዚአብሔር ሆኖልን የከበቡንን አሸንፈን ዛሬ እንደደረስን። እንግዲህ አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበብንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንደሚከብ እንዲሁ ከበቡኝ። ንብ ማርን እንደሚከብ እንዲሁ ነው የከበቡኝ። ተከብቤያለሁ፣ ግን በእግዚአብሔር ስም አሸነፍኩ። አቤት በዚህ ዓመት 2018 እግዚአብሔር አሸንፎልን ከጌታ ጋር አሸናፊ ሆነን ከጌታ ጋር ቀና ብለን እየዘመረን ጠላት የደገሰልን ድግስ፣ ጠላት ያቀነባበረልን ወጥመድ አልፈን የመጣን እኛ የእግዚአብሔር ቤተሰቦች እግዚአብሔርን ብለን የወደድነው ወጥተን ለእግዚአብሔር ዓላማ ለእግዚአብሔር ክብር እንኖራለን ብለን የወጣን ብዙ ሰልፍ አለብን፣ ብዙ ጦርነት አለብን፣ ብዙ ከበባ አለብን። በቅርበት በርቀት በግልጥ በስውር በቀን በሌሊት የሚያደቡ ውድቀታችንን የሚፈልጉ ክስረታችንን የሚፈልጉ ለቅሷችንን የሚፈልጉ ብዙዎች ናቸው። ቅዱሳን ወገኖቼ በዓለም ዙሪያ ያላችሁ ከበባውን ሁሉ የበተነላችሁ ቀናችሁን የዝማሬ ያደረገላችሁ ክፉ ቀንን ወደ መልካም የቀየረላችሁ መቼም መጽሐፍ ቅዱሳችን ውስጥ ስለ ክፉ ቀን ሲናገር ቀናቶች ክፉ ናቸው። ዘመኑን ዋጁት። በዚህ ክፉ ቀናቶች ውስጥ የተቀነባበረ በስውር በግልጥ በምናየው በማናየው መንገድ ልባችን ሊሰብሩ አንገታችን ሊደፉ የተሰማሩ እንደ አገር በምድራችን ላይ የተነሱ ከሰሜን ከደቡብ ከምስራቅ ከምዕራብ ከአራቱ ማዕዘናት ምድራችንን ሊያጎሳቁሉ ምድራችንን የለቅሶና የእንባ የደም ምድር ሊያደርጉ የተነሱ እግዚአብሔር ከልክሏቸው እንጂ እግዚአብሔር ይዟቸው እንጂ ማንም አይደለም። ዛሬ እግዚአብሔር ያሸነፈልን እግዚአብሔር የጣለልን ለአገራችን የተጠነቀቀልን ለምድራችን የተጠነቀቀልን ለሕዝባችን የተጠነቀቀልን የቆመልን እግዚአብሔር ነበር። የተነሱብን ላይ የተነሳልን እግዚአብሔር ነበር። የተሰለፉብን ላይ የተሰለፈልን እግዚአብሔር ነበር። ሊቆሙብን የወጡ ላይ የቆመልን እግዚአብሔር ነበር። ልጥሉን የወጡት ላይ ወጥቶ የጣለልን እግዚአብሔር ነበር። እንግዲህ ዳዊት እያለ ያለ ይሄን ነው። አሕዛብ ሁሉ ከበቡኝ፣ መክበብንስ ከበቡኝ። አሕዛብ ሁሉ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበብንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። ንብ ማርን እንደሚከብ እንዲሁ ከበቡኝ፣ በእግዚአብሔር ስም
አሸነፍኳቸው። እሳትን በእሾህ መካከል እሳትን በእሾህ ውስጥ እንደሚነድ ነደዱ። በእግዚአብሔር ስም አሸነፍኳቸው። ወገን ሆይ በእኛ ብርታት ያለፍናቸው ቀናቶች አልነበሩ። ቀናቶች ክፉ ስለው፣ ቀናቶች ክፉ የተመደበበት ስለው በእግዚአብሔር ጋር ሆነን ግን አሸንፈን የመጣን እኛ እግዚአብሔርን እንወዳለን ብለን ከእግዚአብሔር ጋር የወገነን እውነተኞች ሰዎች ዛሬ የማወራላችሁ እውነትን ይዘን እንቀጥል። እግዚአብሔር የድል ባለቤት ያደርጋል። መጽሐፍ ቅዱሳችን ላይ ሳኦል ከእግዚአብሔር ፈቃድ ወጥቶ ኮብልሎ ከእግዚአብሔር ጋር ያለው መንገዱ ከተበላሸበት በኋላ ዳዊትን መሳደድ ጀመረ። ዳዊትን ብዙ ዘመን ጦርነት ከሆነ በኋላ በሳኦልና በዳዊት መካከል፣ በዳዊት ቤትና በሳኦል መካከል ጦርነት ከሆነ በኋላ የሳኦል ቤት እየደከመ የዳዊት ቤት እየበረታ ሄደ ይለናል መጽሐፍ ቅዱስ። እግዚአብሔር ጋር የወገኑ ሰዎች ብርታታቸው እየጨመረ፣ ኃይላቸው እየጨመረ፣ ድላቸው እየጨመረ፣ ከፍታቸው እየጨመረ፣ ዝናቸው እየጨመረ፣ መቼም የኛ ዝና የኛ ክብር ጌታ። እንግዲህ መጽሐፍ ቅዱሳችን ላይ መዝሙር 31 ቁጥር 23 ላይ ሁላችሁ ቅዱሳኑ እግዚአብሔርን ውደዱት፣ እግዚአብሔር እውነተኞችን ይፈልጋል። ሁላችሁ ቅዱሳኑ እግዚአብሔርን ውደዱት፣ እግዚአብሔር እውነተኞችን ይፈልጋል። እግዚአብሔር ከእውነተኞች ጋር ይቆማል። እግዚአብሔር የእውነተኞችን ጸሎት ይሰማል። የእውነተኞችን እንባ እግዚአብሔር ያብሳል። የእውነተኞች ጩኸት ይሰማል። ለምድር እረፍት ያመጣል። የሐሴት ምክንያት የሚሆኑ እግዚአብሔር ጋር የወገኑ ናቸው። ታዲያ አሕዛብ እነማን ናቸው ብለን ካለን ከእግዚአብሔር ፈቃድ ውጪ ከተማ የሰሩ፣ ክፋትን ለማድረግ የተመደቡ፣ አመፃን ለማቀሳቀስ ከተማን ሰርቶ አጀንዳ ቀርጾ የክፋት አጀንዳ ቀርጾ ለክፋት የተመደቡ፣ ለክፋት የሚጣሩ፣ አመፃ የሚያደርጉ ከእግዚአብሔር እውነት ገብተው ለውሸት የተሸጡ፣ ምድርን ያስጨነቁ፣ ሰው ብዙዎችን ያስለቀሱ፣ ብዙዎችን አንገት ያስደፉ፣ የብዙዎችን ደም ያፋሰሱ፣ ይሄ ከእግዚአብሔር ሐሳብ የኮበለሉ፣ ከእውነት የራቁ፣ እነዚህ ከእግዚአብሔር ሐሳብ ውጭ የሆኑ፣ ከእግዚአብሔር ክዳን ውጭ የቆሙ፣ አጥር ውጭ ቆሞ የእግዚአብሔርን ሐሳብና እውነትን የሚጋፉ እነዚህ ናቸው። ምክንያቱም እግዚአብሔር አንድ ቀን ስለ ሳኦል አሁን እንደተናገርኩት አንድ ወቅት እግዚአብሔር ስልጣን ሰጠው፣ እግዚአብሔር ጠራው። እግዚአብሔር ለሕዝበ እስራኤል ከሾመ በኋላ 2 ዓመት የእግዚአብሔርን ፈቃድ ካገለገለ በኋላ ከዛ በኋላ ኮብልሎ ከዛ ውጪ ከ2 ዓመት ውጪ የእግዚአብሔርን ሐሳብ ተቃውሞ ዳዊትን እያሳደደ በኖረበት ዘመን የእግዚአብሔር ጠላት ነበር። ወገኖቼ ሆይ በእግዚአብሔር ቤትም እውነተኞች መስለን ከእውነት የራቀን አንጠፋ። ስለዚህ ወደ እውነት እንመለስ። በአሕዛብ የተከበበን፣ በውሸት የተከበበን፣ በክፋት የተከበበን እግዚአብሔር አሸንፎልን ቀና ብለን ዳር እንደርሳለን። ዛሬ በግፈኞች፣ በአመፀኞች፣ በገዳዮች፣ በአጥፊዎች፣ ራስ ወዳዶች፣ ለወዳቸው ላደሩ፣ እውነትን የሚጠሉ፣ ለክፋት የተሸጡ፣ መንፈሳቸው ከእውነት የራቀ በክፉ መንፈስ የተሞሉ ብዙ ሰዎች አሉ። እነዛ የአሕዛብ ምልክት ናቸው። እነሱ ከእውነት የራቁ ናቸው። እውነተኞችን ይገፋሉ፣ እውነተኞችን ይከባሉ። ለዚህ ነው አሕዛብ ሁሉ ይላል የሚናገረው፣ አሕዛብ ሁሉ ከበቡኝ ይላል። ያልከበበኝ የለም ነው የሚለው። ተከባችሁ ይሁን፣ እግዚአብሔር ያሸንፍላችኋል። ከጌታ ጋር አሸናፊ ናችሁ። ጌታ ከፊታችሁ ይውጣ። ምንድን ነው የምትሻው ካላችሁኝ 2019 የምታሸንፉበት፣ ከጌታ ጋር ድል የምትነሱበት፣ ቀኝን የምትወርሱበት ያድርጋችሁ። ሻሎም